ቤት እመጣለሁ፣ ሌላም ቤት እሄዳለሁ። ሰርቼ ወደ እሷ ቤት ነው የምመጣው እና መጨረሻ ላይ ታመምኩ። ስታመም አውጥታ ጎዳና ላይ ነው በሳውዲ 7 ሰዓት በሳውዲ 1 ሰዓት በኢትዮጵያ 7 ሰዓት ላይ ነው ከሌሊቱ የጣለችኝ አውጥታ እና የጣለችብኝ ቦታ ምንም ሰፈር የሌለው አረቦች እንደ ዕቃ ከተጠቀሙባችሁ በኋላ አውጥተው ነው የሚጦሏችሁ። ልጅቷን በየሰፈሩ በየመንደሩ በየቤተሰቦቿ ስታሰራት ስታፈጋት ቆይታ ከዛ ስትታመም በጨለማ ሜዳ ላይ አውጥተው ጣሏት። ግን አላህ አልቆረጠባትም እና ደግ አረቦችም ስላሉ ደግ አረቦች አግኝተዋት ለፖሊስ አድርሰው ለመታከምና ለዚህ በቅታለች። አሁንም ችግር ላይ ናት። ይቅርታ ሰላምታይን ዘነጋሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉቱ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን ሁሉ መልካም ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላም ለሰው ዘር በሙሉ ብለናል። ዛሬ እባካችሁን ልለምናችሁ ነው፣ የልመና ነው። ይችን ልጅ እርዷት። መግቢያ ላይ የተመለከታችኋትን እህት ከዚህ በፊትም ሼር አድርጌ ነበረ። ልጅቷ ያለችው ከሚስ ምሽት ናት። ከሚስ ምሽት የሚባለው የመን ድንበር ላይ ምናምን ይመስለኛል ባልሳሳት ማለት ነው። እና የቢሮውንም ስም ተናግሬያለሁ። አሁን ግን የልጅቷን ቁጥር አስቀምጥላችኋለሁ እና እናንተ መርዳት አትችሉም አይደለም። መርዳት የማይችል ሰው ደግሞ ላይክ በማድረግ ቪዲዮውን ላይክ በማድረግ እንደዚሁም ደግሞ ሌሎች ጋር ሼር በማድረግ ይሄንን ካደረጋችሁ እናንተም እንደረዳችኋን ነው የሚቆጠረው። እኔ ማድረግ የምችለው ሼር ማድረግ ነው። ቪዲዮውን የተጎዳችሁን የተበደለችውን ነገር መናገር ነው። ምክንያቱም የኔ ሚዲያ እንደምታዩት ምንም ሰው የለውም፣ ምንም እይታ የለውም። እኔ ብናገር እኔ ብሰራ ማን ጋር ይደርሳል? ማንም ጋር አይደርስም እናንተ ካልተባበራችሁ። እናንተ እርስ በርሳችን ከተባበርን ግን ብዙ ነገር ማድረግ እንችላለን። ነግበኔ የሚባል ነገር አለ። ነገ በኔ ላይ ቢደርስ፣ ነገ በእህቴ ላይ ቢደርስ፣ ወላሂ እኔ በጣም ነው ልቤ የተሰበረው። በነገራችን ላይ እኔ አልችልም፣ ልቤ ስስ ነው ማለት ነው። እና ይቺ ልጅ የደረሰባት ነገር በሰውየዋ በጣም ተደብድባለች፣ ደብድቧታል። ለመድፈር ሙከራ ተደርጎባት ነገር ግን አልሐምዱሊላህ አልተደፈረችም። ግን በጣም ደብድቧታል። ስታወራ በጣም ነው የደበደባት። ስታለቅስ በቃ ከባድ ነው። በየሰው ቤት ታሰራን ነበረ መዳሙ፣ በየሰው ቤት። በነገራችን ላይ በዚህ አጋጣሚ ልነግራችሁ የምፈልገው ነገር በየሰው ቤት የሚያሰሯችሁን ሰዎች ኖ በሉ። አንድ ቀን ሰርታችሁ አንድ ቀን አልሰራም ብትሉ በቃ ስሪ ነው የምትባዩ። ግን ከመጀመሪያ ጀምራችሁ አልሰራም ማለት አለባችሁ። ኖ ማለት አለባችሁ። በቃ ውስን አድርጉ። አልሰራም ስትሉ ይገለምጧችኋል፣ ይሰርቧችኋል፣ ብዙ ነገር ያንጓጥጧችኋል። በፊት የሚያሳዩአችሁን ፊት አያሳዩአችሁም። ነገር ግን አያሳዩአችሁ፣ የራሳችሁ ጉዳይ፣ ምንም አይደሉም ብላችሁ ከምናችሁም አትቁጠሯቸው። ይቺ ልጅ እንግዲህ በየቤቱ በየቤተሰቦቿ ታሰራታለች። ምግብ የለም መሰራበት ቤት የምግብ ችግር አለ። ስታሰራት ከዛ ይቺ ልጅ ያው ምግብ ካሌለ እየሰራችሁ ምናምን ምንድን ነው የሚሆነው? መታመም ነው የሚሆነው። እቺ ልጅ ራሷን ሳቴ ታመመች። ስትታመም ምንድን ነው ያደረጉት? ተኸየሉ በየሰው ቤት እየወሰደች እያስፈጋቻት። ግን ስትታመም ምንድን ነው ያደረገቻት? ወስዳ ሜዳ ላይ በጨለማ መንገድ ላይ ነው የጣሏት። በጨለማ ማለት ነው። ጨለማን ተገን አድርገው መንገድ ላይ ነው የጣሏት። ከዛ መንገድ ላይ ይጥሏታል። ላላህ ያለ ሰው ሁሉም ክፉ አይደሉም አረቦች። በጣም ደግ፣ በጣም እጅግ የሰው ልክ የሚያውቁ በጣም ደግ አረቦች ሞልተዋል። ከዛም በኋላ ያገኛታል አንድ አረብ መኪናውን እንትን ብሎ ፖሊስ ጋር ይደውላል። ፖሊስ ጋር ደውሎ አምጥቶ ያችል ፖሊስ ጣቢያ ጫማ እንኳን አልለበሰችም ሲጥሏት። ጫማ ታውቃላችሁ? ጫማ እንኳን አልለበሰችም።
ልጆቿ እግሯን ራሷን ስታለ እግሯን እየገተቱ አቧራ ምናምን የጥሉባት ነበረ ልጆቹ ማለት ስታወራ ከራሷ እንደበነ የሰማሁት እና ከዛም በኋላ ፖሊስ ወሰዳት። አሁን ከሚስ ምሽት ቢሮ ጋር ናት ያለችው። በቀደም ቢሮ ነኝ ብላ ነበረ። ከቢሮ ወጥታ ደግሞ ወዴት እንደሄደች ብቻ አላቅም። ስልኳም እየሰራ አይደለም። ስለዚህ ያ ቢሮ ነው ተጠያቂ የሚሆነው ለዝች ልጅ ቢሮ ሲደወል ቢሮ መልስ አይሰጡም። ቢሮ ስትሄዱ እህቶች ይደበደባሉ፣ ሚዲያ ላይ ታወጣላችሁ፣ ስልክ ይነጠቃሉ። ለምን ገበናችንን ታወጣላችሁ ይባላሉ። በቃ እነሱ የሚያስጨንቃቸው ምንድን ነው? የእነሱ ክፉ ስራ ነው የሚያስጨንቃቸው፣ የእነሱ ገበና ነው የሚያስጨንቃቸው እንጂ የእነዚህ የእህቶች ህይወት አያስጨንቃቸው በጭራሽ። ምን አገባቸው? ሰው እንዴት በገዛ ወገኑ ላይ እንዴ እኔ ወገን የምነካት የለባትም። አንዲት እንዲች እንኳን ጭረት እንኳን ብትኖር እኮ ሊያንገበግበን ነው የሚገባው። አረቦች ይውላችሁ ከተጠቀሙ እንደ ዕቃ ከተጠቀሙባችሁ በኋላ አውጥተው ነው የሚጥሏችሁ። ልክ እንደዚች እንደሌ ማለት ነው። ከዚህ ከላይ ተማሩ። ምክንያቱም በየቦታው ስሪ ያለ ምግብ ስሪ ስትልሽ እኔ ያለ ምግብ መኪና አይደለሁም እኔ ማሽን አይደለሁም ብለሽ ኮስተር ማለት አለባችሁ። ኮስተር ካራችሁ ራሳችሁን አስከበሩ። ምክንያቱም ራሳችሁን የሚያስከብርላችሁ ህግ የላችሁም። ራሳችሁን የሚያስከብርላችሁ ቢሮ የላችሁም። ኤጀንሲ የላችሁም። ኤጀንሲዎቻችን ለሆዳቸው የሚያድሩ ሆድ አደሮች ናቸው። እነሱ የሚያስጨንቃቸው ገበናቸው ነው እንጂ የእናንተ ህይወት አያስጨንቃቸውም። ገበናቸው እንዳይታይ እህቶችን ምን ያደርጋሉ? ሲገቡ ቢሮ ሲመጡ የግድ ከመጡባችሁ ልክ እንደዚች እንደሌ አሁን ይችል የግድ ነው ወደ ቢሮ ሄደችው አይደለ? ልክ የግድ ሲመጡባቸው ምን ያደርጋሉ? ስልክ ይነጥቃሉ። ለምን ስልክ ካላቸው እነዛ ልጆች ሚዲያ ላይ ይለቃሉ። ሚዲያ ላይ እንደዚህ ኮን ብለው ይለቃሉ። ሚዲያ ላይ እንደዚህ ተበድለናል ብለው ይለቃሉ። ሚዲያን ደግሞ የሚያዩ ህዝብ ነው። ህዝብ ደግሞ ለምን ብሎ ይነሳባቸዋል። ህዝብ ደግሞ በህግ ይጠይቃቸዋል። ብዙ ኤጀንሲዎች በህግ ተጠይቀዋል። ማንም ከህግ በላይ አይደለም። ብዙ ኤጀንሲዎች ተዘግተዋል አዲስ አበባ ላይ። ስለዚህ እነሱ ደግሞ የእነዚህን ልጆች ድምፅ እፍን ነው ያደረጉት። ብዙ ልጆች ጽፋችሁልኛል። በጣም ብዙ ልጆች ችግር ላይ ናችሁ፣ ግን የሚሰማቸው የለም። እኔ ምን ላድርግ? ወላሂ የምችል ቢሆን ብረዳቸው ባደርግ በጣም ደስ ባለኝ፣ ግን ምን ላደርጋቸው? በምን በኩል ልርዳቸው? ለእነ አቧሚራ ለእነ ሙቤ ሚዲያ እንዲደርስ እቺ ልጅ እንዲደረስላት ሼር አድርጉ። አይከፈልበትም። ላይክ አድርጉ። የማንንም ፕራንክ የማንንም የውሸት ተረክት ምናምን ሼር ታደርጉ የለ ላይክ ታደርጉ የለ። እኛ እርስ በርሳችን ከተረዳደን ነገሮች ይቀላሉ። አንዱ ሲበደል ለምን ስንል ለእኛም ነስር እናገኛለን። አንዲት እህትሽ ስትበደል ሴት እህትሽን በስጋ መገናኘት ብቻ አይደለም፣ ሴት እህትሽ ሴት ስለሆነ ብቻ እህትሽ ናት። ስትበደል ለምን ስንል ነገ ለኛም ለምን የምትል እህት ትመጣለች። ነገር ግን ዝም ስንል የራሳቸው ጉዳይ ስንል አቦ ወደዛ ስንል በቃ እኛም ነገ ችግር ቢደርስብን የራሷ ጉዳይ ነው የምንባለው። ስለዚህ ለምን ማለት እንልመድ ማለት ነው። ይሄ ቢሮ ደግሞ ለምን አልረዳትም? ለምን ይችል ችግር ደርሰውባት አልደረሰላትም? ይሄ ቢሮ በህግ መጠየቅ አለበት። አዎ መጠየቅ አለበት። ለምን አሁን እችል እያለቀሰኝ ነው፣ ድረሱልኝ እያለች ነው፣ እንባዋን እያነባኝ ነው። ወላሂ ባሳያችሁ በጣም ነው የምታዝኑት። ጻፍኩላት የለችም፣ ደወልኩላት የለችም። ግን በምን ላገኛት? አንድ ቪዲዮ ምንኪን በአንድ ጊዜ ምንኪን በሳምንት ወይም በምን አያታለሁ፣ እከታተላታለሁ ፎሎ አድርጌ አንድ ጊዜ ለቀ፣ ከዛም በኋላ አትገኝም። እኔ እያረፉ ስልኳን ይስጧት አላቅም። እጽፍላታለሁ ኮሜንት ላይ አመልስም። ብዙ ሰው ይጽፍላታል አመልስም። ለምን ተናግራለች? ስልክ ሊነጥቁን ይችላሉ ብላለች። ስልክ ሲፈቀድላት ብቻ ይሁን የምፖስተው አላሁ አለ። እንዴት እንደሆነ ብቻ አላቅም። እና ስለዚህ ይችን ልጅ ትልልቅ ሚዲያ ጋር ደርሶ ኤጀንሲው እንዲጠየቅ ልጅቷ ለምን
በእሷ ተመሳሳይ ደግሞ በእሷ ስር የሚጎዱ በጣም ብዙ እህቶች ይኖራሉ። እኔ ቀይ መስመር ነው መዳማችሁ ተራሷ ቤት ውጪ ሌላ ቤት ስሪው የምትላችሁ ቀይ መስመር አስምሩበት። እንደ ዕቃ ተጠቅማ እናንተ ከታመማችሁ ልክ እንደዚች እንደሊት ስለምጥላችሁ ተጠንቀቁ። ይሄ ለራሳችሁ ነው። ነግበኔ በሉ፣ ሸር አድርጉ እላችኋለሁ። እወዳችኋለሁ፣ አከብራችኋለሁ። ኑሩልኝ፣ ክበሩልኝ። በሌላ ቪዲዮ ተመልሰን እንገናኛለን ውዶቼ ማሮቼ። በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።